በሰባዎቻቸው በሰማንያዎቻቸው ወይም ደግሞ በዘጠናዎቹ የዕድሜ ክልል ውስጥ ሆነው አልፎ አልፎ እንጂም ፈጽሞ ሲታመሙ አይታችሁ የማታውቁት ሰው አጋጥሞችሁ ያውቃል? እስቲ ካጋጠማችሁ በኮመንት ላይ አጋሩኝ። በዙሪያችሁ ያሉ ሁሉ የሚመጣውን የጉንፋን በሽታን ሁሉ የምትቀበሉ፣ የማያቋርጥ ድካምን የምትታገሉ ወይም ስር በሰደዱ የጤና እክሎች በምትሰቃዩበት ጊዜ እነዚህ አረጋውያን ግን ንቁ፣ ብርቱ እናም በሚያስደንቅ ሁኔታ ጤናማ ሆነው ይቆያሉ። ታዲያ ሚስጥራቸው ምንድን ነው? ውድ የሆኑ ተጨማሪ የአልሚ ምግብ እንክብሎች ወይም ሰፕልመንት አይደሉም። አስማትም አይደለም። ፍጹም የሆነ የዘር ውርስ ስላላቸውም አይደለም። እንደውም ብዙ ጤናማ አረጋውያን የበሽታ መከላከያ ስርዓታቸውን ጠንካራ እናም አካላቸውን ተከላካይ አድርጎ ለማቆየት የሚረዱ ጥቂት ቀላል የሆነ የዕለት ተዕለት ልማዶችን ያደርጋሉ። ዛሬ ፈጽሞ የማይታመሙ የሚመስሉ የጤናማ አረጋውያንን 5 ተጽዕኖ ፈጣሪ ልማዶችን እንመለከታለን። እስከ መጨረሻው ድረስ መቆየታችሁን እርግጠኛ ሁኑ፣ ምክንያቱም የመጨረሻው ልማድ ከሁሉም የበለጠ አስፈላጊ ነውና። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እርግጠኛ ሁኑ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። አንደኛው ልማዳቸው በየቀኑ መንቀሳቀስን አያቆሙም። ጤናማ አረጋውያን የሚያደርጉት የመጀመሪያው ነገር ቀላል ነው። በየቀኑ ሰውነታቸውን ያንቀሳቅሳሉ። ብዙ ሰዎች የአካል ብቃት እንቅስቃሴ ማለት ጠንካራ ስፖርቶች ወይም በጂም ውስጥ ሰዓታትን ማሳለፍ መሆን አለበት ብለው ያስባሉ። ነገር ግን ጤናማ የሆኑ አረጋውያን ከማንኛውም ከባድ ስፖርት ይልቅ ዘላቂነት ወይም አዘውታሪነት የበለጠ ዋጋ እንዳለው ያውቃሉ። ይራመዳሉ፣ የአትክልት ስፍራዎችን ይንከባከባሉ፣ ሰውነታቸውን ያራዝማሉ፣ ቀኑን ሙሉ ንቁ ሆነውም ይቆያሉ። የዘወትር እንቅስቃሴ የደም ዝውውርን ያሻሽላል። ይህም የበሽታ መከላከያ ሴሎች በመላው ሰውነት ውስጥ በብቃት እንዲዘዋወሩ ይረዳል። በተጨማሪም የልብ ጤናን፣ የሳምባ ስራን፣ የጡንቻ ጥንካሬንና የሰውነት ሚዛንንም ይደግፋል። ጥናቶች በተከታታይ እንደሚያሳዩት በአካል ንቁ የሆኑ አረጋውያን ጠንካራ የበሽታ መከላከያ ምላሽን የመስጠት አቅም አላቸው። እንዲሁም ለብዙ ስር የሰደዱ በሽታዎች የመጋለጥ ዕድላቸውም ዝቅተኛ ነው። ለመጀመርም ቀላል መንገዶች በየቀኑ ከ20 እስከ 30 ደቂቃ የእግር ጉዞን አድርጉ። በየቀኑ ጠዋት ጠዋት ሰውነታችሁን አራዝሙ ወይም ስትሬች አድርጉ። በተቻለ መጠን ደረጃዎችን ተጠቀሙ። የመቀመጫ ሰዓታችሁን ቀንሱ። አስታውሱ፣ እንቅስቃሴ ለሰውነታችሁ እንደ ማለስለሻ ቅባት ወይም ደግሞ ሎሽን ነው። ልማድ 2 ደግሞ እውነተኛ እናም አልሚ ምግቦችን ይመገባሉ። ጤናማ አረጋውያን በተአምረኛ ምግቦች ላይ አይመኩም። ይልቁንም በየቀኑ በተለያዩ አልሚ ምግቦች የበለጸጉ ምግቦችን መመገብ ላይ ያተኩራሉ። የምግብ ሳህናቸው ብዙ ጊዜ በእነዚህም የተሞላ ነው። ባለቀለም በሆኑ አትክልቶች፣ በፍራፍሬዎች፣ በባቄላ እናም ምስር ባሉ ጥራጥሬዎች፣ በሙሉ እህሎች፣ ያልተፈተጉ እህሎች፣ ለውዝና ጥራጥሬ ዘሮች፣ አሳ ወይም ደግሞ ሌሎች ጤናማ የፕሮቲን ምንጮችን ይመገባሉ። እነዚህ ምግቦች ሰውነት ኢንፍላሜሽንን ለመዋጋትና የበሽታ መከላከያ ተግባራትን ለመደገፍ የሚረዱ ቫይታሚኖችን፣ ማዕድናቶችን፣ አንቲኦክሲዳንቶችንና ፋይበርንም ያቀርባሉ። ከሁሉ የተሻሉ የበሽታ መከላከያን ከሚደግፉ ምግቦች መካከል ጥቂቶቹ የምንላቸው እንደ ነጭ ሽንኩርት፣ እንጆሪ እናም መሰል ፍራፍሬዎች፣ የቤሪ ፍሬዎች፣ አረንጓዴ ቅጠላቅጠሎች፣ ስኳር ድንች፣ ባቄላ፣ እርጎ እና ሲትረስ ፍሩት ወይም የሎሚ ዝርያ ፍራፍሬዎችን በብዛት ተመገቡ። 3ኛው ልማድ ደግሞ ለእንቅልፋቸው ቅድሚያን ይሰጣሉ። ብዙ አዋቂዎች ከሚሰሩት ትልቁ ስህተቶች ውስጥ አንዱ እንቅልፍን እንደ አማራጭ ነገር አድርጎ መቁጠር ነው። ጤናማ አረጋውያን ግን ከዚህ በተሻለ ያውቃሉ። በእንቅልፍ ወቅት ሰውነት ወሳኝ የሆኑ የጥገና እናም የማደስ ስራዎችን ያከናውናል። የበሽታ መከላከያ ስርዓቱ ተከላካይ ፕሮቲኖችን ያመርታል፣ እንዲሁም በበሽታ የመያዝ አደጋ ላይ ያለውን የመከላከል አቅሙንም ያጠናክራል። ደካማ ወይም በቂ ያልሆነ እንቅልፍ ከእነዚህ ጋር ይያያዛል።
ለበሽታ የመጋለጥ ዕድልን ይጨምራል። ከፍተኛ የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ያስከትላል። የትውስታ ችግሮችን ያመጣል። የበሽታ መከላከያ አቅምንም ያዳክማል። ብዙ ጤናማ የሆኑ አረጋውያን ወጥ የሆነ የእንቅልፍ መርሃ ግብርን ይከተላሉ። ብዙ ጊዜ እነሱ በተወሰነ ሰዓት ወደ አልጋ ይሄዳሉ። በተመሳሳይ ሰዓት ከእንቅልፋቸው ይነቃሉ። ከመተኛታቸው በፊት የስልክ ወይም የቲቪ ስክሪንን መመልከትን ይገድባሉ። ሰላማዊ የእንቅልፍ አካባቢን ይፈጥራሉ። በየምሽቱ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍን ለማግኘትም ያልማሉ። አራተኛው ልማዳቸው ደግሞ ውጥረትን ሳይቆጣጠራቸው በፊት እነሱ ውጥረትን ወይም ጭንቀትን ይቆጣጠራሉ። የአእምሮ ውጥረት ወይም ስትረስ ብዙ ሰዎች ከሚገነዘቡት በላይ እጅግ ኃይለኛ ነው። ውጥረት ስር ሲሰድ ወይም ደግሞ የረጅም ጊዜ ሲሆን ሰውነት ከፍተኛ መጠን ያለው የውጥረት ሆርሞኖችን ያመነጫል። ይህም በጊዜ ሂደት የበሽታ መከላከያንም ሊያዳክም ይችላል። ጤናማ የሆኑ አረጋውያን አንድ አስፈላጊ ነገርን ተምረዋል። በህይወት ውስጥ ሁሉንም ነገር መቆጣጠር አይችሉም፣ ነገር ግን ለነገሮች የሚሰጡትን ምላሽ መቆጣጠር ይችላሉ። ብዙዎቹ እነዚህን ቀላል ውጥረትን የሚቀንሱ ልማዶችን ያደርጋሉ። በየቀኑ በተፈጥሮ ውስጥ መራመድ፣ ጸሎት ወይም ማሰላሰል፣ በጥልቅ የመተንፈስ እንቅስቃሴዎች፣ ንባብን ማንበብ፣ ከሚወዷቸው ሰዎች ጋር ጊዜ ማሳለፍ፣ የሚደሰቱባቸው የትርፍ ጊዜ ማሳለፊያ ቦታ ያሳልፋሉ። እነዚህ ተግባራት የነርቭ ስርዓትን ለማረጋጋትናም የሰውነት ብግነትንም ለመቀነስ ይረዳሉ። የበለጠ የተረጋጋ አእምሮ ብዙ ጊዜ ወደ ጤናማ አካል ያመራል። አምስተኛ ልማዳቸው ደግሞ ከሰዎች ጋር ማህበራዊ ግንኙነት እንዳላቸው ይቀጥላሉ። ይህ ብዙ ሰዎች ትኩረት የማይሰጡት ልማድ ነው። ጤናማ አረጋውያን ራሳቸውን ከሰዎች እምብዛም አያገሉም። ከቤተሰብ፣ ከጓደኞች፣ ከጎረቤቶችናም ከማህበረሰብ ቡድኖች ጋር ተገናኝተው ይቆያሉ። ጥናቶችም እንደሚያሳዩት ጠንካራ የሆነ ማህበራዊ ግንኙነቶች ከተሻለ ጤና፣ ከዝቅተኛ የውጥረት ደረጃ እናም አልፎ ተርፎም ረጅም ዕድሜ ከመኖር ጋርም የተያያዙ ናቸው። ታዲያ የሰው ልጅ ግንኙነት ስሜታዊ ደህንነትን ይደግፋል፣ እንዲሁም ሰውነት በሽታን የመቋቋም አቅሙን እንዲያጠናክርም ሊረዳው ይችላል። ጤናማ የሆኑ አረጋውያን ብዙ ጊዜ ለጓደኞቻቸው በየቀኑ ይደውላሉ፣ በማህበረሰብ እንቅስቃሴዎች ውስጥ ይሳተፋሉ፣ በሃይማኖታዊ አገልግሎቶች ላይ ይገኛሉ፣ በበጎ ፈቃደኝነትም ያገለግላሉ፣ ከልጅ ልጆቻቸው ጋርም ጊዜን ያሳልፋሉ። ብቸኝነት በጸጥታ ጤናን ሊጎዳ ይችላል። ትርጉም ያላቸው ግንኙነቶች ግን በሚያስደንቅ ሁኔታ ጠባቂ ይሆናሉ ማለት ነው። ታዲያ ፈጽሞ የማይታመሙ የሚመስሉ አረጋውያን ሚስጥር ምንድን ነው? አንድ ተአምረኛ ክኒን ወይም መድኃኒት አይደለም። የእነዚህ 5 ኃይለኛ ልማዶች ጥምረት ነው። በየቀኑ መንቀሳቀስ፣ አልሚ የሆኑ ምግቦችን መመገብ፣ ጥራት ላለው እንቅልፍ ቅድሚያ መስጠት፣ ውጥረትን ወይም ጭንቀትን መቆጣጠር፣ ከሰዎች ጋር ማህበራዊ ግንኙነትን መቀጠል ነው። በየቀኑ የሚደረጉ ትናንሽ ድርጊቶች በዓመታት ውስጥ በተከታታይ ሲደጋገሙ አስደናቂ የሆነ የጤና ጥቅሞችን ይፈጥራሉ። ታዲያ ከዛሬ ጀምሮ ከእነዚህ ልማዶች ውስጥ አንዱን ብቻ ምረጡ፣ እናም ዘወትር መለማመድን ጀምሩ። የወደፊት ማንነታችሁም ያመሰግናችኋል። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረግን እንዲሁም ለወደፊትም ጤናማ እናም ንቁ ሆኖ መቆየት ለሚፈልግ ሰው ሼር ማድረጋችሁን አትርሱ። ከእነዚህ ልማዶች ውስጥ የትኛውን አስቀድማችሁ እያደረጋችሁ ነው? መልሳችሁን ከታች በኮመንት ላይ አስፍሩልኝ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።